ሀቡ የምር ልዳርሽ እንዴ? ልጅ እኮ አውቀዋለሁ እኔ በደንብ እኔ እና እሱ የምር ልንገርሽ እኔ ማለቀው እሱ በአካል ያቀኛል ብል ታምኛለሽ? ወቁ ምናምን አይደለም የተረገጥኩት እኮ እኔ ነኝ። ረገጡኝ እያልኩሽ አንቺ እሱ ከአንቺ ውጭ ሌላ ሴት አልፈልግም ስላለ ሰው አወራ ለሆራ አንቺ ለምንድን ነው የሰው ወደ የምትሰሚ? ሲጀምር የምር በጣም ጨዋ ልጅ ነው። እኔ አውቀዋለሁ የምር ሲሪየስ ተናግረሽ ማለት ነው። ኢትዮጵያ ምናምን ከሲስተር አካባቢ ነበር የሚሰራው ሹፌር ነበር። ወይ ምንድን ነው ምንም ነገር አያውቅም ማለት በጣም ጨዋ ነው። ራሱ ሴት ሲያወሩት ራሱ እንደዚህ ያፍራል። እንደውም ቅድም ራሱ እንዴት እንዳወራሽ ራሱ ግራ እየገባኝ ነበር። لا اله الا الله والله تعبت እኔ እውነቴን ነው። እኔ ደከመኝ አቡ የምሬ ነው። ለዳርሽን ጨዋ ደግሞ ማሻአላ ታይ ቁርአን ምናምን ማሻአላ ነው። ገብተሽ ቤቱን እስኪ እና 0-0 ነው እያልሽ ነው? አዎ ዲ ያው እኔ በደንብ ነው የማውቀው። አሁንማ መጣልኝ ታውቂያለሽ። እዚህ ሞ ላይ ስለሆነ ግራ ገብተኝ ነው እንጂ ስሙን ታላቀው በረሃ ላይ አውቀዋለሁ። ሲስተር ጋር ነበርና እንደዚህ ሲያስታውሰኝ ጓደኞችን ሲጣራልኝ መጣልኝ እንጂ ምንታለ በደንብ አውቀዋለሁ። ጨዋ ነው። ሹፌር ነው ራሱ ብታዩ ሲት ቀጠው ጋር እውነቱን ስነግርሽ ያን ይዛ ሳቀው ራሱ ማለት ነውና ለዳርሽ በእኔ ይሁንብሽ። ቁጥር ልሳጥ ስሚ ቁጥር ልስጥሽና በውስጥ ጀንጅኝ በፌክ አካውንት አረ ነብሴ ድምጼ ይባንንብኛል። ድምጼ ያቀዋል። በቴክስት ነው በድምጽ ነው በቴክስት ነው ማለት ይወዳል። ግን ቀብራሮ እኔ ማለት ነው ወላሂ አጀናጀኑን አልችልበትም። ወረበል አልችልበትም። እኔ ነግርሻለሁ እንዲብልሻለሁ። ወንድ ደግሞ ቴክስት ነው የሚወደው ማሪ። እኔ እንዴት እንደሚጀነጅን አላውቅም። እኔ እንዲጻፊ ልሻለሁ። ዋትስአፕ ልክልሻለሁ። ወደ ኢሞ ሸር ታደርጊዋለሽ። ላ ማለት ይኸውልሽ እንዴት እንደሚወራ ምናምን እንዴት አድርጌ መጀንጀን እንዳለብኝ ወላሂ አላውቅም። እውነቴን ጀንጅኝ ቅድም ላይ ብለህ ስታወሪ የነበረው እኔ ነኝ እንዴ? ቀብራራ ላይቭ ላይ እኮ ይኸውልሽ ላይቭ ላይ እኮ ኦልሬዲ ኖርማል ወሬ ነው ሳወራ የነበር አይደለ? ወዳለሁ ምናምን ቢልሽ ያበጣሽ እያልሽ የነበረውስ? ኧረ የሚበጥስ ነገር ይበጥስሽ። አንቺ ነግሬሻለሁ። እኔ እያልኩሽ አለሁት ማለት ነው በቴክስት እንዴት አድርጎ እንደሚጀነጀን እንዴት እንደሚጻፍ ወላሂ አላውቅም። ልክ ባንደበት ይሻልሻትን በቴክስት መጻፍ እኮ ነው። ምንም ችግር የለም ኖርማል። እሺ ለምሳሌ ምንድነው የምለው? ሃይ ሰላም ነው እንዴት ነህ? ስራ እንዴት ነው ነው መጀመሪያ ላይ ሃይ ወይም ደግሞ ሰላም አለይኩም ትያለሽ። ከዛ ወአለይኩም ሰላም እንዴት ነህ እንዴት ነሽ? ከዛ አዲስ ሲሆንበት ማን ልበል? ከዛ ሲልሽ መታወቅ እንችላለን ትያለሽ። ከዛ አዎ ይቻላል ካለሽ ደግሞ እሺ ማን ልበል ሲልሽ ስምሽን ሀቢባ እንዲያትይ ስለሚነቃ ፋጡማ ከልጃ በይም ችግር የለው አንዱን በይው። ከየት ነው ሲልሽ ከሳውዲ ትያለሽ። ከዛ እና አንቺ ማነሽ ሲልሽ እኔ አፍቃሪ ነኝ በጣም ነው የምወድሽ ካየሁ ሰዓት ጀምሮ እከታተልሃለሁ ቲክቶክ ላይ በጣም ጨዋ ልጅ ነህ ምናምን ትያለሽ። ከዛ ወይኔ እንዴት አይነት የመጣችልኝ ብሎ ወንድ ቤት ታውቂያለሽ። ማሬ ስኳሬ ካልሽው ልቡን ሰጥቶሽ ጨጓራ አይቀረውም ውዴ خلاص ጭራሽ ማሬ ፍቅሬ ልለው። አዎ ካየሁ ሰዓት ጀምሮ አንተን ካወቅኩ ሰዓት ጀምሮ ስራ ራሱ እየሰራሁ አይደለም ምናምን ትያለሽ። ከዛ ወይኔ ታውቂያለሽ ጨዋ ልጅ ሲሆን ደግሞ እናቱን ይወዳል እህቱን ይወዳል መጉዳት አይፈልግም። ጥሩ ጀንጃይ ነሽ ግን ወላሂ ጥሩ ጀንጃይ እንዴ ማሬና ታዲኒ ባሪ ቀጠሎ ሴት እንዲያይማረኩ እኮ እንደዚህ እያልኩት ነው ውዴ። ወይኔ ያላለች ባትሳቁ አሁን እኔ የሚያስቀውርቻለሁ እንዴ ሀቡ የሚስቁሽ ቤተሰቦች። አረ እንደው ምን አባቴ እንደሚሻለኝ አላውቅም። እውነቴን ነው ማኩ ሴቶች ደግሞ አግቡ ተጋቡ እሺ ወለዱ ክበዱ ምድር ሙሉአታ ዱንያ ናት። ነገር ነው ስለማናውቅ ተዋግታችሁ ወለዱ ቶሎ። አዎ ቀዲም እኮ ማሬን ይወድ ስትለው ማለት ነው ልክ ልቡን ከፍታ አድርጎ ጃኬቱን እኮ ልክ የእውነት መስሎት አልሰማሁም። ይተገም ወይኔ እንዴት ነሽ ሀቡ? ጉድ ፈላ ሀቡዬ። ምንም ጉድ የለውም ውዴ። ወንዶች ማለት ነው
አጭ ፋጥማ ቅድም ነበርሽ እንዴ? እኔም ማሬ ፍቅሬ ማለት አልችልም። አይ ያስጠላል ግን ማሬ እስኪ ጥሪው እስኪ በቃ ጥሪው እሺ በቃ ምን አይነት ቆይ ሸር አድርግለት ወይ ካልመጣ ይሞጽፍለታለሁ። ግን መጀመሪያ ሼር ቆይ እኔ እኮ አልችልበትም። እኔ በቃ ችግር አለብኝ። እኔ ሀቡ ኦንላይን አለ ደግሞ ወላሂ አረንጓዴ የሚያሳየው ቲክቶክ ላይ ሼር አደረኩለት። አይ ጋይስ እንዴት ነው የምትጀነጁን? እስኪ ሴቶች እስኪ እንዴት ነው ለወንዶች የምትጀነጁን? ለምንድን ነው የምትቦልኪው ማሬ? እንዴት ነው የምትጀነጁን? ወንዶች ደግሞ ልንገራችሁ ሀቡ ልንገርሽ፣ ለሴቶች ወንዶች ማለት ነው የት ገባህ፣ የት ወጣህ፣ የት ነበርክ፣ ለምን አልመለስክም፣ ለምን አልጻፍክም ካልሽው አለቀ። ስልጭ በቃ ወንድ ነፃነቱን ስጭው ምናምን ኦኬ። ከዛ የምትጨቃጨቂ ከሆነ ሰዓቱ እንኳን እንዳይደርስ ዱአ ያደርጋል። ወይኔ ልጨቀጨቀኝ ሰዓቱ ደረሰ። ሰላሙን ከሰጠሽው ግን ሀቡዬ ወይኔ ያቺ ሰዓት በደረሰች ደርሳ ቶሎ ባወራኋት ምናምን ብሎ ነው እንደሚለው ኦኬ። ሴቶች አትጨቃጨቁ እሺ። ወንድ ልጅ ነፃነት የት ገባ የት ወጣ እንዳትዪው አለቀ። ፈታ ይበል እንዴ።